አገኘሁት የሚባለው ጊዜ አሁን ደርሷል ብዬ አስባለሁ። ሄርሜላ የተመኘችውንና የፈለገችውን አድርጋለች ብዬ እገምታለሁ። እንግዲህ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ ስራና አጋጣሚ ኑሮና ታፈንታ እንደዛተችው አደረገችው። ሄርሜላ ያሰበችውንና ያቀደችውን ነገር ከማድረግ ወደኋላ አልም ብላ ነበረ። እንኳን ሰላም መጣችሁ ቤተሰቦቼ፣ ላይክና ሼር እንዳትረሱ። እንግዲህ ሄርሜላ በጣም ለራት ቸኩላ ነበርና በጣም ስትፈልገው ነበርና እንደፈለገችውም ደግሞ ይሄው እያሳካችሁ ነው። ኧረ በስመ አብ! ሰው እንደዚህ ይሳካለታል? ሰው እንደዚህ ይሆንለታል? የሰውን ባል ለመቀማት የእውነት በጣም በቃ ለመቀማት በጣም ጓጉታ። ምን አይታበት ነው ግን? ምንድን ነው ይሄን ያህል አብርሽ ከሌላ ወንድ የተለየበት ምክንያት ምንድን ነው? በጣም ብዙ ወንዶች ኢትዮጵያ ውስጥ ሞልተዋል አይደለ እንዴ? ከሱ የበላለጡ ቆንጅዬዎች ሞልተዋል። የሰው ባል ላይ እንዴት እንጣጥ እንዳለች ግን አልገባኝም። የሱ የተለየበት ምክንያት ብትነግረኝ ደስ ይለን ነበረ። ሄርሜላ ግን እንኳን ደስ አለሽ በእጅሽ ስላስገባሽው ብቻ። ግን እመኚ የተሳካ ትዳር አይሆንልሽም። ይሄ ትዳር የተሳካ ትዳር አይሆንልሽም። ምክንያቱም የቀማሹ ባል ነው። ትቀሚያለሽ። ከአንቺ ላይም አንቺ ደም እንባ እንዳስለቀሻት ደም እንባ ታለቅሻለሽ። ይሄንን እመኝ፣ ማመን አለብሽ። የእውነቴን ነው የምልሽ። ምክንያቱም ብዙዎቹን እያየን ነው። ስስቁ የነበሩ ሳለቅሱ እያየናቸው ነው፣ በሰው ባል የተነሳ ማለት ነው። ስለዚህ እረፊ። ሕይወትና ተስፋ ምኞትና እውነታ እውነት ነው የምልሽ ሄርሜላ፣ ታለቅሻለሽ። ይሄ ቃሌ ነው። ምክንያቱም ይሄን ያህል እንዲህ የሳቅሽው እንዲህ የገለፈጥሽውን ያህል አንቺም ደምንባ፣ እሷ ደምንባ እያለቀሰች ነው። አንቺም ደምንባ ከእሷ የበለጠ እንደውም አንቺ ትጎጃለሽ። በጣም ተጎጂ ነሽ። ስለዚህ እግርሽን ሰብስቢ። አንቺ እዚህ ጋር እንደዚህ ስስቂ፣ እሷ ደግሞ የእናት አንጀት ሆኖባት እንደዚህ ስፍስፍ ብላ ስታለቅስ አይተሻታል። እሷም በአንቺ ጊዜ እንዲህ ነበረች፣ እንዲህ ትሆን ነበረ። በቃ ምን ልሆንልሽ፣ ልነጠፍልሽ እያላት ነበረ። እንደውም አንድ ጊዜ ትዝ ይለኛል የሆነ ሰዓት ላይ ተጣልተው ገመድ ሁሉ ይዞ ሲሮጥ ነበር። ካልታነኩ ከአንቺ ጋር ከተለየው ህይወት የለኝም እስከ ማለት ደርሶ ነበረ። ግን ወንድ ነው፣ ተቀየረ። አንቺ መጣሽ፣ ተቀየረባት። አንቺም ነገ ጠዋት ይሄ እድል ላይ የሚደርስሽ። ነገ ጠዋት ሴት ልጅ ነሽ፣ መውለድሽ አይቀርም። ልክ ስትወልጂ ግን ማለት ነው ሌላዋ መታ ከአንቺ ላይ ትነጥቃለች። ነጣቂ ነጣቂን ያዝበታል። ስለዚህ አደብ ግዢ። ዌልካም፣ እንኳን ደህና መጣሽ። ዛሬ ዌልካም ብለህ በተቀበልክበት አፍህ ነገ ደግሞ ሂጂ እንደምትላት በጣም ሙሉ እርግጠኛ ነኝ። ለዚህም ነው ሁሌ ሄርሜላ ይቅርብሽ፣ ሄርሜላ ታይ ብዬ የምለው። ለምን ሴት ልጅ ስትበደል በጣም ይከፋል አይደለ? ብዙዎቻችሁ ብዙ እንትኖች አላችሁ ሄርሜላን የምትደግፉ፣ ግን ተው ይቅርባችሁ። አዎ ጥፋት አለባት ሩታ። አንዳንድ ነገሮች የሰው ልጅ ነን፣ የማናጠፋ ሰው የለንም። ማናችንም እንትን እንላለን። ግን ጥፋትም በጥፋትነቱ እንትን ማለት ነው። እችኛዋ ግን የሆነ ጥፋትም አትሉትም ልማትም አትሉትም። ተይ ስትባል ደግሞ የሚብስባት ነገር አለ። እረፊ ስትባል ይብስባታል። ስለዚህ ምከረው እምቢ ካለ ንከረው ነው። እና ሄርሜላ ይቅርብሽ ብለንሻል።
በኋላ ላይ ግን ብታለቅሺ ብቲ አንሰማሽም። የእውነቴን ነው የምልሽ፣ አንሰማሽም። እንደውም እሰይ ይበልሽ ነው የምንልሽ። ምክንያቱም በጣም ብዙ ጊዜ እየመከርንሽ እየዘከርንሽ ነው። ስለዚህ የሆነ ነገር ብከሰት የሆነ ነገር እንትን ብል እሰይ እንኳንም ሆነ እንደውም እልል ብለን ነው የምንሸኝሽ ማለት ነው። እልል እንደው ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረገውን አይርሱ። ማኪባሚ ሚዲያ